እሸቱ መለሰ በኢትዮጵያ የዲጂታል ሚዲያ ታሪክ ውስጥ ስሙ በወርቅ ቀለም ከሚጻፉ ታላላቆች አንዱ ነው። የእሱ ወርቃማ መድረኮች የበርካቶች የእንባ ማበሻ፣ የችግራቸው መጠለያና የኢትዮጵያውያን አንድነት ማሳያ ያደረገ የጥበብ ሰው ነው። ክብር ለሚገባው ክብር መስጠት የጋዜጠኝነት መርሃችን ነውና እሱን እናደርጋለን። እሸቱ ትናንት የወደቁትን ያነሳ፣ የተሰበሩትን የጠገነ ታላቅ ሰው መሆኑን አልክድም። አዝናለው ግን ዛሬ በግል ሕይወት ታሪኳ ማዕበል ተመታ ቆማ ለመሄድ የምትታገልን አንዲት እህት አውቆም ይሁን ሳያውቅ አጀንዳ በማድረግ አሸማቋታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንድትመጪ ተወክለኛል። በዝሙት ቀስቃሽ ዳንስ እንባም አለበት። አዝናለው የማይነጥፈው ብዕራችን ዛሬ የእሸቱን የትችት ዘውግ ለመመልከት ወዷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንድትመጪ ተወክለኛል። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ባምቢ አበሻም በግል ሕይወት ከተመለከትኳቸው የሶሻል ሚዲያ ሰዎች በዛ ደረጃ ቅሌትን ተከናንቦ አፈር ልሶ የተነሳ አላየሁም ባይኔ። እንዲያውም ከዛ የተሻለ ጥንካሬ አቅምና እውቅና ይዛ ነው ብቅ ለማለት የቻለችው። በሶሻል ሚዲያ የሚዛወሩትን የእሷን ከርቀን ያልተናነሱ ምስሎች ሳልቃወም አላልፍም። እርሷን ብቻ ሳይሆን ሌሎችንም እህቶቻችንን ይህ ጉዳይ ይመለከታል። የሚዲያ ሽፋን አቅሟን ተጠቅማ ብዙ ማስታወቂያ መስራት የቻለችው እሷ በመጨረሻም የገዳም ማስታወቂያ መስራቷ የእሸቱ ጆሮ መካከል ይደርሳል። ሰላም፣ እንዴት ናችሁ? በአሁኑ ደግሞ ወደ ጻድቃኔ ማርያም ገዳም ይዘናችሁ ልንሄድ ነው። እንደምታውቁት የጾመ ማርያም ሁለተኛው ሳምንት ላይ ደርሰናል እና ባለፈው እንዳልኳችሁ እንደኔ ሱባኤ መያዝ ላልተመቻችሁ ምእመናን በየሳምንቱ አንዳንድ ገዳማትን እናያለን ብያችሁ ነበር። እሺ የፈጠነ ካባውን ቀይሮ በአዲስ ፕሮግራም ከተፋለላት ይህች እህታችን በሕዝብ አደባባይ እንደገና ሲሰቅላት የዲጂታል ችንካር ሊያሰፍርባት ሲሞክር ስናይ ግርምታችን ከአድማስ ባሻገር ነው። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት እሸቱ ንግግር እውን ለቤተ ክርስቲያን መቆርቆር ነው ወይንስ የመድረኩን መብራት እየደበዘዘ ሲመጣበት የሰዎችን ትኩረት በግድ ለመግዛት የሚያደርገው የዲጂታል ፖለቲካ እረኝነት ነው? እስኪ በዝርዝር እንመልከተው። ምናልባት ከደሙ ንጹህ ሆናችሁና የእህታችን የኔ ባምቢ አበሻን የቅሌት ምስሎች ያላያችሁና ያልተመለከታችሁ በምናብ ወደዛው ወስጄ ልመልሳችሁ። ፍቅረኛ ተብዬ ለነገራት የፍቅር ቃላት ለማይፈርሰው ኪዳን ማሰሪያ ይሆንላት ዘንድ ይመስለኛል የእፍረተ ስጋዋን የምስል ቅጂ ጉድ በማያጣው ቴሌግራም በኩል ለፍቅረኛ ተብዬ ትልካለች። አጅሬው ወንድማችን እንደ አደባባይ የሥራ ማስታወቂያ ወስዶ በአደባባይ ያሰጠዋል። ህዝቡም እንደ ቀበሌ ቲቪና ዴስ ቲቪ እኩል ኮመኩሟል። ሁሉም ስማርትፎን በያዘበት ዘመን ፈራጁ ብዙ ነውና የህዝብ አፍ ውስጥ ገብታ የሶሻል ሚዲያ መጠቋቋሚያ ለመሆን ዳረጋት። ለስድብ ቁጭ ብድግ በሚያደርጋት ማህበረሰብ ውስጥ በቁስሏ ላይ ሳቅ የለገሱን ሰዎች ስድብ ወደ ድልድይ ቀይራ ዛሬ የንግድ ማስታወቂያ ከመስራት አልፋ የገዳም ድጋፍ ማሰባሰቢያ እስከ መፍጠር ደረሰች። ሰላም፣ እንዴት ናችሁ? በአሁኑ ደግሞ ወደ ጻድቃኔ ማርያም ገዳም ይዘናችሁ ልንሄድ ነው። ሁላችንም ለአእምሯ ጥንካሬ ማጨብጨብ ይኖርብናል። ይህ ግን አንድ ሰውን ጨርሶ አላስደስትም። እርሱም እሸቱ ነው። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ እሸቱ በዚህ የንግግር ክፍሉ ሊናገር የፈለገው ይህንን ነበረ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እውነት ለመናገር ባምቢ በዚህ ንግግር ትራፕ ውስጥ የገባችው በአንድ ወቅት ቲክቶክ ተከታዮቿን በላይቭ ባገኘችበት ወቅት ስድቡ ቢጸናባትና ከስር በኮመንት በተጠየቀችው ጥያቄ መሃል ፌዝ የተቀላቀለበት ምላሽ ለመስጠት በሚመስል መልኩ ከሼሁ ጋር እድሉን ባገኝ ጋደም እላለሁ ባለችበት ወቅት ነው። እውነት ለመናገር እሸቱ እንደሚለው የተቀደሰና መልካም ሐሳብ ቢኖረው እሷ ይህንን ያለችበትን መንገድ በተረዳ ነበረ። እውን ከሼሁ ጋር ለመተኛት ፈልጋ ነው አሊያስ ለሚሰርበው ሰዎች ፌዝ የተቀላቀለበት ምላሽ ለመስጠት ፈልጋ ነው የሚለውን በጥሩ መንገድ መረዳት ይቻል ነበረ። ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንደኔ የግል አስተሳሰብና እምነት ሃይማኖት ማለት ፍጹም የሆኑ ሰዎች የሚሰበሰቡበት ክለብ አይመስለኝም። ይልቁንም ጌታ ኢየሱስ ክርስቶስም ሆነ የሱ የሆነችው ቅድስት ቤተ ክርስቲያን የተቋቋሙት ለኃጢያን መጠጊያ ነው። ስለዚህ ከመግፋት ይልቅ ወደ ራስ መሳቡ ትልቅ ድርሻ እንዳለው አምናለሁ። እንዴ
ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። የሀገሬ ሰው ተረቶ አያልቅበትም ነውና ከቄስ በላይ ቆራሽ የሚል አባባል አለው። እሸቱም የሞራል ዱላውን ያነሳው በልጅቷ ላይ ብቻ አይደለም፣ አባቶችንም እንኩ ቅመሱ ብሏል። ሳያውቀው የመንፈሳዊ ሕይወት መጎሳቆልና የሚዲያ ትዕቢት በአንድ ላይ ተገልጦበታል። ዓለም በድንጋይ ሊወግራት የፈለገው እህታችንን የገዳም አባቶች ግን የእግዚአብሔር ልጅ ናት ብለው በንስሐ በምሕረት ዓይን አይተው ለተቸገረው ገዳማቸው ድምፅ ሁኚን ብለው ቢጠይቁ ምንድነው ችግሩ? የለኔ የአባቶችን ልበሰፊነት እንጂ የሞራል ውድቀት አያሳየኝም። በመጨረሻም ትችት መወርወር ሲያስፈልግ እኩል ማህበራዊ ሚዲያ ላይ ለተለቀለቀው ወሲብ ቀስቃሽ ምስል ባለቤቶች እኩል መሆን አለበት። እሸቱ ይህንን ትችቱን ሀብሎ ሲጀምር ሌሎች በሺ የሚቆጠሩ የእርቃን ምስል ለገበያ የሚያበቁ ሰዎችን በማንሳት አልጀመረም። ምክንያቱም እነርሱም ማንሳት ዛሬ ቪዮ አይመጣም። እርሷ በዚህ ሰዓት የህዝብ መሃል ናትና ይህ ከመቆርቆር የመነጨ ሳይሆን የገበያውን ሁኔታ ተንተርሶ የወጣ ትችት ያስመስለዋል። እንደዚሁም በተለያዩ ለሌሎች የዲጂታል ዳኞች በሙሉ ስህተታችሁን እኩል መገሰጽ ካልቻላችሁ የአንድን ሰው ውድቀትና ስህተት ለግል ዓላማችሁ ወይም ደግሞ ለራሳችሁ መድረክ ማድመቂያ ከማድረግ እንድትቆጠቡ የዕለቱ መልእክታችን ነው።